أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد يقول الله عز وجل في محكم كتابه بعد أعوذ بالله من الشيطان الرجيم إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين ፈጣሪ አምላካችን አላህ ከፈጠራቸው ፍጥረታት መካከል ከፊሎቹን በከፊሉ ላይ በደረጃ ያበልጣል። መላእክትን የፈጠራቸው እሱ ሆኖ ሳለ የተወሰኑትን ግን እንደ ጅብሪል፣ ሚካኤል፣ መለኩል መውት፣ ኢስራፊል አለይሂሙ ሰላም አይነቶቹን ከሌሎቹ ለየት ያደርግና አልመላኢከቱል ሙቀረቡን አላህ ዘንድ ቀራቢ የሆኑ መላእክት የሚል ስያሜ ይሰጣቸዋል። ሰዎችንም የፈጠረው ጌታ እሱ ሆኖ ሳለ ከሰዎች መካከል ግን ሙእሚኖችን ይመርጣል። ከሙእሚኖች መካከል ነቢያትን መረጠ። ከነቢያት መካከል ደግሞ ሩሱሎችን ከፍ አደረጋቸው። ከሩሱሎች ደግሞ 5ቱን ኡሉል አዝም የቆራጥ ባልተቤት የሚባሉትን መረጠ። ከ5ቱ ደግሞ አሽረፉል ኸልቅ የፍጥረት ሁሉ የበላይ የሆኑትን ረሱል አለይሂ ሰላቱ ወሰላምን ከፍ አድርጓል። እንዲሁም ቦታዎችን የፈጠረው በጠቅላላ እሱ ሆኖ ሳለ አንዳንድ ቦታዎች እሱ እንዲመለኩበት ልዩ ክብርና ደረጃ ሰጥቷቸዋል። አሐቡል ቢላዲ ኢለላህ መሳጂዱሃ ይላሉ ረሱል አለይሂ ሰላቱ ወሰላም። እዚህ ምድር ላይ ካሉ ቤቶች፣ እዚህ ምድር ላይ ካሉ ቦታዎች ሁሉ አላህ ዘንድ ተወዳጅ የሆነው መስጂዶች ናቸው። ስሙ የሚወሳበት እሱ ከፍ የሚደረግበት የእሱ አዘማ ታላቅነት የሚነገርበት ቃሉ የሚነበብበት አላህ ብቻ የሚመለክበት ስፍራ ስለሆነ ወአብገዱል ቢላዲ ኢለላህ ከቦታዎች ሁሉ አስቀያሚ ቦታ ደግሞ አስዋቁሃ የገበያ ቦታዎች ናቸው አሉ። ማታለል፣ ማጭበርበር፣ ሽንገላ የሚበዛበት ስለሆነ ማለት ነው። ከመሳጅዶች መካከል ደግሞ በመካ የሚገኘውን መስጂዱል ሐረም ከሁሉም ለየት በማድረግ የኔ ቤት ብሎ ነው የሚጠራው። 24 ሰዓት በዒባዳ የማይቋረጥ አምልኮ የሚፈጸምበት ስፍራ ነው። አላህ ፍቆት እዛ አንድ ሰላት የሰገደ አላህ ሁሉ የሚወፍቀን ሌላ ቦታ ከሚሰገድ 100,000 ሰላት በላጭ እንዲሆን ተደርጓል ማለት ነው። 100,000 ሰላት ማለት በ59 ዓመታት የሚሰገድ ሰላት ማለት ነው። ልክ እንደዛው ደግሞ ከጊዜያቶችና ከወራቶች እሱ የፈጠራቸው ሆኖ ሳለ የተወሰኑትን መርጦ አላህ የተከበሩ ብሎ ለይቷቸዋል። ምን ይላል ጌታችን በሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ ኢነ ዒደተ ሽሁር ዒንደላህ የወሮች ብዛት አላህ ዘንድ 12 ሸህረን 12 ወራት ናቸው ይላል። አንድ አመት ሊኖረው የሚገባ ትክክለኛ የወር መጠኑ ምን ያህል ነው ከተባለ 12 ነው። 13 ተብሎ የሚጠራ ወር የለም። የወሮች ብዛት አላህ ዘንድ 12 ናቸው። ፊ ኪታቢላህ በአላህ መጽሐፍ በለውሐል መሕፉዝ ላይ በሰፈረው መልኩ ማለት ነው። የውመ ኸለቀ ሰማዋት ወልአርድ አላህ ሰማያትና ምድርን በፈጠረበት ቀን የወራቶችንም ብዛት 12 አደረገው። ሚንሃ ከነዚህ ከ12 ወራቶች 4 ሁሩም 4ቱ የተከበሩ ናቸው ይላል።
አራቱ ከስምንቱ ወራት ተለይተው የተከበሩ ተብለው ተጠርተዋል ማለት ነው። ስለሆነም فلا تظلموا فيهن ذلك الدين القيم ቀጥ ያለና የተስተካከለ ሃይማኖት ማለት ይህ ነው። فلا تظلموا فيهن أنفسكم በተለይ በእነዚህ ወራት ነፍሶቻችሁን አትበድሉ ይላል አላህ። እሱ ዋጅብ ያደረገብንን ነገር መስራት እየቻልን በቸልታ በመተው ሐራም ያደረገብንን ነገር መተውና መጠንቀቅ እየቻልን ሆን ብለን በመዳፈር ነፍሶቻችሁን አትበድሉ ይላል። ከአመቱ ወራቶች በየትኛውም ወር በየትኛውም ሰዓት አላህን ማመጽ ወንጀል ነው። ለአመጽ ተብሎ የተፈቀደ ምንም ሰዓት ቀን የለም። ነገር ግን በእነዚህ ወራት እጅግ የከፋ ይሆናል። ራሳችሁን አትበድሉ በእነዚህ አራት ወራቶች ላይ وقاتلوا المشركين كافة كما يقاتلونكم كافة ኢስላም ጠላቶች አጋሪዎች ወይም ከሃዲያን እናንተን ባንድ ላይ ሆነው በጠቅላላ እንደሚዋጓችሁ እናንተም አንድ ላይ ሆናችሁ ሁሉንም በጠቅላላ ተዋጓቸው። واعلموا أن الله مع المتقين الله ከጥንቁቆች እሱን ከሚፈሩትና ከሚጠነቀቁት ጋር በእርዳታው አብሯቸው መሆኑንም እወቁ ይላል። እና ከዚህ አየት በመነሳት ከ12ቱ ወራቶች አራት የተከበሩ ወራት እንዳሉ እርግጠኛ መሆን ይቻላል። ማናቸው እነዚህ ወራት ሲባል وعن أبي بكرة رضي الله عنه عن النبي صلى الله عليه وسلم كأبي بكر عند تلالفه يا الله ملكتنيا منالو السنة 12 شهرا عمت مالت 12 ورات ياكفنو منها 4 حرم كنزيك 12 ورات يتكبروا ورات ناتشو 3 متواليات ሶስት በተከታታይ የሚጠቀሱ ናቸው። ذو القعدة ذو الحجة ሙሐረም ማለት ነው። አራተኛው በመሃል ለብቻው ተገንጥሎ ያለው ረጀብ ተብሎ የሚጠራው ነው። رواه البخاري ኢማሙ البخاري በሰሒሐቸው የዘገቡት ነው። አጠቃላይ እንደ እስልምናው አቆጣጠር የወራት ብዛት ስንት ናቸው አልን? 12። የመጀመሪያው ወር ማን ነው? መስከረም ሙሐረም። ሁለተኛ ሶፈር። ሶስተኛ ወር ረቢዑል አወል። አራተኛ ረቢዑ ታኒ። አምስተኛ ወር ጁማደል ኡላ። ስድስተኛ ጁማደ ታኒ። ሰባተኛ ረጀብ። 8 ሻዕባን። 9 ረመዳን። 10ኛ ወር ሸዋል። 11 ዙልቂዕዳ። 12ኛ አሁን ያለንበት ዙልሒጃ። እነዚህን ወራት ማፈዝ መቻል አለብን ማለት ነው። ከነዚህ ከ12ቱ አራቱ የተከበሩ ወራት ናቸው። 11ኛው ዙልቂዕዳ፣ 12ኛ ወር ዙልሒጃ፣ የአመቱ መጀመሪያ ሙሐረምና 7ኛ ወር ረጀብ አራቱ የተከበሩ ወራት ተደርገዋል። አሁን እንግዲህ የምንነጋገረው ያለነው 12ኛ ወር ዙልሒጃ ላይ ነውና የዙልሒጃ የመጀመሪያዎቹ 10 ቀናቶች ለየት ያለ ፈዲላ አላቸው። ያን ፈዲላ አጥር ባለ መልኩ እንመለከታለን። እንግዲህ ዛሬ ሐሙስ ምሽት ዙልሒጃ ስንት ነው? 3ኛው ሌሊት ነው። 2 ቀን አሳልፈናል። ማክሰኞ ማታ ሮብ ሊገባ ማለት ነው። ምሽቱ ላይ ጨረቃ በመታየቱ ያ ሌሊት የሮብ አንደኛ ሌሊት ሆኖ ሮብ አንደኛ ቀን ሆኗል። ሮብ ማታው ለሐሙስ ሁለተኛ ሌሊት ሆኖ ሐሙሱም ሁለተኛ ቀን ሆኗል። አሁን ያለንበት ምሽት የጁምዓው ደግሞ 3ኛ ሌሊት ላይ ነው ያለነው ማለት ነው። 2 ቀናትን አሳልፈናል እና እነዚህ 10 ቀናቶች ምንድነው ለየት የሚያደርጋቸው ሲባል የዙልሒጃ 10 ቀናቶች ለየት ከሚያደርጋቸው አንዱ أن الله تعالى أقسم بها الله يمالباتشو قنات مهوناتشو وإذا أقسم الله بشيء جيتا الله بهون نجر كمالا دل هذا على عظم مكانته وفضله يا يتمالبت نجر እጅግ በጣም ትልቅ ደረጃ እንዳለው ልዩ ክብር እንዳለው የሚጠቁም ነው። ምክንያቱም إذ العظيم لا يقسم إلا بالعظيم ፍጹም ታላቅ የሆነው ጌታ አላህ ታላቅ በሆነና ቁም ነገር ባለው ነገር እንጂ በሌላ ነገር አይምልምና
ስለሆነም ቃለ ተዓላ ጌታ አላህ ምን ይላል? ቢስሚላሂ ራሕማን ራሒም ወልፈጅሪ ወለያሊን ዓሽር። ወልፈጅር በፈጅር በጎህ እምላለሁ፣ ወለያሊን ዓሽር እንዲሁም በአስርቱ ሌሊቶች ይላል። ማን ናቸው እነዚህ አስርት ሌሊቶች? ወለያሊ ልዓሽር ሂየ ዓሽሩ ዚልሒጃ። እነዚህ 10 ሌሊት ተብለው የተጠሩት የዙልሒጃ 10 ሌሊቶች ናቸው። ወሃዛ ማ ዓለይህ ጅምሁሩ ልሙፈሲሪነ ሚነ ሰለፊ ወልኸለፍ። ከሰለፍም ከኋላ ከመጡ የኸለፍ የኢስላም ሊቃውንቶች አብዛኛዎቹ የመረጡት ተፍሲር ወለያሊን ዓሽር የሚለው የዙልሒጃን ሌሊቶች ነው። በጣት የሚቆጠሩ ጥቂቶች የረመዳን የመጨረሻዎቹ ሌሊቶች ብለው ፈስረዋል። ለምሳሌ የሐንበልያው መዛህብ ሊቅ ኢብኑ ረጀብ ረሒመሁላህ ለጣኢፉል መዓሪፍ ላይ የረመዳን የመጨረሻዎቹ 10 ሌሊት ናቸው ይላሉ። ወሚን አልሙዓሲሪን ዓላመቱ ሼክ ሙሐመድ ቢን ሳሊሕ አልዑሰይሚን ረሒመሁላሁ ረሕመተን ዋሲዓ። ኢብኑ ዑሰይሚንም የረመዳን የመጨረሻው ሌሊት የሚለው በላጭ ነው ይላሉ። አብዛኛዎቹ የሄዱበት ግን የዙልሒጃ የመጀመሪያዎቹ ናቸው። አልሓፊዝ ኢብኑ ከሲር ረሒመሁላህ በተፍሲራቸው ወሃዛ ሁወ ሰሒሕ ይላሉ። ትክክለኛውም ይሄው ነው የዙልሒጃ የመጀመሪያዎቹ 10 የሚለው። ያው ሌሊቱ ሲጠቀስ ቀኑም አብሮ በውስጠ ታዋቂነት መካተቱ አይቀርምና የዙልሒጃ የመጀመሪያዎቹ 10 ቀናቶች አላህ የማለባቸው ናቸው። ሁለተኛው ደግሞ አሁንም ፈዲላው ምንድነው? አነሁ የውሙ ኢክማሉ ዲን፣ ዲን የተሟላበት ቀን የተባለው እዚሁ ዙልሒጃ 10 ላይ መገኘቱ ነው። ያም ምንድነው? ወኢትማሙ ኒዕመቲ አላህ ጸጋውንም የፈጸመበት ይባላል። ቃለቲል የሁዱ ሊዑመር፣ አይሁዶች ዑመር ረዲየላሁ ዐንሁ ዘንድ በመምጣት እንዲህ አሉ፣ ኢነኩም ተቅረኡነ አየተን፣ እናንተ አንድ የቁርአን አንቀጽን ታነባላችሁ። ለው ነዘለት ፊና፣ ይቺ የቁርአን አንቀጽ በእኛ አይሁዶች ዘንድ የወረደች ብትሆን ኖሮ ለተኸዝናሃ ዒዳ፣ ያቺ አየቷ የወረደችበትን ቀን ዒድ አድርገን እንይዘው ነበር። የትኛው ነው ሲላቸው አልየውመ አክመልቱ ለኩም ዲነኩም የሚለውን ሲያነቡለት ምን አለ ዑመር ረዲየላሁ ዐንሁ? ኢኒ ለአዕለሙ ሐይቱ ኡንዚለት፣ የት ስፍራ ላይ እንደወረደች አውቃለሁ። ወአይነ ኡንዚለት፣ የት ቦታ ላይ እንደወረደች አውቃለሁ። ወአይነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሒነ ኡንዚለት፣ እቺ አንቀጽ በአላህ መልእክተኛ ላይ ስትወርድ የት እንደነበሩ አውቃለሁ። እኛም ወኢና ወላሂ ቢዓረፈተ፣ በዓረፋ ተራራ ላይ አብረናቸው ነበር። ካነ የውመ ልጁምዓቲ፣ እለቱም እለተ ጁምዓ ነበር ይላል። በዙልሒጃ በ12ኛው ወር በ9ኛው ቀን በእለተ ጁምዓ ረሱል ዓለይሂ ሰላቱ ወሰላም በዓረፋ ተራራ ላይ ሁነው ሱረቱል ማኢዳ ቁጥር 3 ላይ ያለው ወረደ። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ለናንተ ሞላሁላችሁ አለ። ከህግጋት በኩል የተሟላ አንቀጽ ሆኖ ወረደ ማለት ነው። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ ፈጸምኩኝ። ወረዲቱ ለኩሙል ኢስላመ ዲና፣ የእስልምናን ሃይማኖትም ለናንተ ወደድኩላችሁ ይላል። ህግ የተሟላበት ቀን ነው። ዋህይ ግን የተጠናቀቀበት ቀን አይደለም። ከፊል የኢስላም ሊቃውንቶች ከቁርአን ለመጨረሻ ጊዜ የወረደው ይሄ ነው ይላሉ። ነገር ግን ሌሎቹ አይደለም የሚሉ አሉ። የተለያየ አይነት ራእይ ያላቸው አሉ። የተሻለው ከአንቀጽ ወይ ከዋህይ የተጠናቀቀው ሱረቱል በቀራ ቁጥር 281ኛው ላይ ያለው ነው። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون የሚለው ነው። ምክንያቱም አልየውመ አክመልቱ ለኩም የሚለው አንቀጽ ከወረደ በኋላ የአላህ መልእክተኛ በህይወት የቆዩት 81 ቀናትን ነው። ወተቁ የውመን ቱርጀዑነ ፊሂ ኢለላህ የሚለው ግን ከወረደ በኋላ ለ9 ቀናት ነው በህይወት የቆዩት። ስለዚህ ለመጨረሻ ጊዜ የወረደው ሱረቱል በቀራ 281 ነው። ከህግ አንቀጽ ግን ህግ ተሟልቶ ተጠናቆ የወረደው በሱረቱል ማኢዳ ቁጥር 3 ላይ በተጠቀሰው መሰረት ነው። ይሄ ቀን ላይ እንግዲህ ዲን የተሟላ ተብሎ የተገለጸበትም በመሆኑ ለየት ያረጋዋል ነው። ሐዲሱን ቡኻሪና ሙስሊም የዘገቡት ነው። ሶስተኛ አሁንም በእነዚህ 10 ቀናት ውስጥ ለየት እንዲያደርጋቸው ምን የተለየ ነገር አለ ሲባል
أن فيها يوم عرفة የዓረፋ ቀን የሚባለው ዘጠነኛው ዕለት ራሱ በዙል ሒጃ የመጀመሪያዎቹ 10 ቀናት ውስጥ መሆኑ 10ን ሌሊቶች ለየት ያደርገዋል ማለት ነው። ወእንዲሁም የውሙ ዓረፋ ማለት የውሙል ሐጅል አክበር ትልቁ የሐጅ ስነ ስርዓት የሚፈጸምበት ነው። ረሱል አለይሂ ሰላቱ ወሰላም አልሐጁ ዓረፋ ብለዋል። ሐጅ ማለት ዓረፋ ክልል ላይ መገኘት ነው። እዛ ያልተገኘ ሰው ሐጅ የለውም። ከነዛ ሁሉ ሩክኖቹ ዓረፋ ክልል ላይ መገኘት አንዱና ዋነኛው ማዕዘን ስለሆነ ነው። ስለዚህ ለየት ያደርገዋል። ወየውሙ መግፊረቲ ዙኑብ ወንጀሎች የሚማሩበትም ቀን ነው። ወአነ ሲያመሁ አላህ ወፍቆት ያንን ዘጠነኛ ቀን የጾመም ሰው ይከፍሩ ሰነተል ማዲየተ ወልባቂያ ያለፈውንና የሚመጣውን የአንድ ዓመት በድምሩ የሁለት ዓመት ጥቃቅን ወንጀልን ያስምራል ነው። ትላልቅ ወንጀሎች ተውበት ሸርጥ ነው። ትናንሽ ወንጀሎችን ግን በዓረፋ ቀን ጾም ብቻ የሁለት ዓመት ወንጀልን ያስምራል። ሁለት ዓመት ማለት 710 ቀን ማለት ነው። የ710 ቀን ዕዳ በአንድ ቀን ጾም ብቻ ጌታ አላህ ለባሪያዎቹ የከፈተው ኤግዚቢሽን ነው። አላህ ይቅር ይበለን፣ አላህ ይወፍቀን በቀኑ። ረዋሁ ሙስሊም ወአሕመድ ወትርሚዚ ኢማሙ ሙስሊም በሰሒሓቸው ኢማሙ አሕመድ በሙስነዳቸው ትርሚዚ በሱነናቸው የዘገቡት ነው። ወሁወ የውሙል ዒትቅ ሚነ ኒራን ብዙዎች ከእሳት ነፃ የሚባሉበትም ቀን ነው። አላህ ወደ ባሪያዎቹ በጣም ቅርብ ይሆናል። እነዚህን ሰዎች ምሬያቸዋለሁ በማለት ብዙዎቹን ከእሳት ነፃ ያወጣል። ወለው ለም የኩን ፊ ዐሽሪ ዚል ሒጃ ኢላ የውሙ ዓረፈተ ለከፋሃ ዛሊከ ፈድላ የዙል ሒጃ 10 ቀናቶች ምንም ነገር ባይኖራቸው የውሙ ዓረፋ የሚባለው ዘጠነኛው ቀን ብቻ መኖሩ ለበላጭነት ይበቃዋል። ይሄ ሁሉ ለየት ያለ ነገር አለው። ወአነ ዱዓአ የውም ዓረፈተ ሙጃቡን ፊል አግለብ በዓረፋ ቀን የሚደረገው ዱዓ ደግሞ ከሌሎች ቀናቶች ዱዓ በአብዛኛው ተቀባይነቱ አስተማማኝ የሆነ ነው። አመቱን ሙሉ የዱዓ በር ክፍት ከመሆኑ ጋር በዓረፋ ቀን ላይ የሚደረገው ዱዓ ግን ለየት ባለ መልኩ ተሰሚነት አለው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ምን አሉ? ኸይሩ ዱዓኢ ዱዓኡ የውም ዓረፋ ከዱዓዎች ሁሉ በላጩ በዓረፋ ቀን የሚደረገው ዱዓ ነው። ወኸይሩ ማ ቁልቱ አና ወነቢዩነ ሚን ቀብሊ እኔም ከኔ በፊት የነበሩ ነቢያቶች ከተናገርነው ሁሉ በላጩ ንግግር ላ ኢላሃ ኢላላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው። ረዋሁ ትርሚዚዩ ወሐሰነህ ኢማሙ ትርሚዚ በሱነናቸው የዘገቡት ሐሰን መሆኑንም የገለጹት። ወረዋሁ ማሊኩን ወሰሐሐሁ አልአልባኒ ኢማሙ ማሊክም በሙወጣእ ላይ የዘገቡትና ሸይኽ ሙሐመድ ቢን ናስርዲን አልአልባኒ ረሂመሁላህ ሰሒህ መሆኑን ገልጸዋል። ስለዚህ በዓረፋ ቀን የሚደረገው ዱዓ ከሌሎች ቀናቶች ሁሉ ለየት ባለ መልኩ የተወደደና መቅቡል ከሆነ እነዚህ 10 ሌሊቶች ወይም 10 ቀናቶች በቀላሉ ሊያልፉ አይገባም ነው። አሁን ዋናው ነጥብ ምን እናደርግባቸው? ያው ቅድም እንደጠቆምኳችሁ አሁንም የምንገኘው 3ኛው ሌሊት ላይ ነው። 2 ቀናቶች አልፈዋል። ከዚህ በኋላ የሚቀሩን 7 ወይ 8 ቀናቶች ናቸው። ምን ልንሰራ ይገባል? አልአዕማሉል ሙስተሐበህ ተወዳጅ የሆኑ ኸይር ስራዎች ምን ምንድናቸው ነው? አን ኢብኑ ዓባስ ረዲየላሁ ዐንሁማ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ከአብዱላህ ብኑ ዓባስ እንደተላለፈው የአላህ መልእክተኛ ምን አሉ? ማ ሚን አያሚ ከቀናት መካከል አንድም የለም አልዓመሉ ሳሊሑ ፊህን በነዛ ቀናት ውስጥ የሚሰራ መልካም ስራ አሐቡ ኢለላህ አላህ ዘንድ በጣም ተወዳጅ የሆነባቸው አንድም ቀናት የለም ሚን ሃዚሂ አልአያም አልዐሽር ከነዚህ 10 ቀናት በተለየና በበለጠ መልኩ አሉ። በማንኛውም ጊዜ የሚሰራ መልካም ስራ በማንኛውም ወቅት ሁኔታ ላይ ሆነን የምናደርገው መልካም ተግባር አላህ ዘንድ የተወደደ ከመሆኑ ጋር በእነዚህ 10 ቀናት እንደሚሰራው መልካም ስራ ግን ምንም የተወደደ ነገር የለም ያሉት። በልጠው የሚወደድበት ቀን ነው 10ሩ። በዚህ ሰዓት ሰሃባዎች ጠየቁ። ፈቃሉ ያ ረሱላላህ ዐለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ ወለል ጂሃዱ ፊ ሰቢልላህ
ሐታ በአላህ መንገድ ጂሃድ መውጣት ጠላትን መታገል እንኳ ቢሆን በ10 ቀናቶች የሚሰራው መልካም ስራን አይበልጠውም ማለት ነው ሲሏቸው فقال صلى الله عليه وسلم ولا الجهاد في سبيل الله አው በአላህ መንገድ ጂሃድ መውጣት እሱም ቢሆን አይስተካከለውም ምን ብቻ ሲቀር إلا رجل خرج بنفسه وماله ሰውየው ነፍሱንም ገንዘቡንም ለአላህ ለመስጠት ወስኖ ነይቶ ወጣ فلم يرجع من ذلك بشيء ባንዳቸውም ሳይመለስ በዛው ሸሂድ ሆኖ ሰማዕትነትን የተቀበለ ካልሆነ በቀር ጠላትን አሸንፎ ድል አድርጎ የሙስሊሞችን ዳር ድንበር አስከብሮ የምርኮ ገንዘብም ይዞ ቢመለስ በ10 ቀናት ከሚሰራ መልካም ስራ ጋር አይወዳደርም አሉ አልহামዱሊላህ ጌታችን አላህ በህይወት አምጥቶናል ጤናችንንም ጠብቆልናል ሊፈትነን ነው ማለት ነው ይሄው ቀኑ ላይ አድርሻቸዋለሁ ምን ታደርጋላችሁ እያለ ነው ስለዚህ ከኛ የሚጠበቀው خير ስራ መስራት ነው አላህ ይወፍቀን وروى الإمام أحمد رحمه الله عن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال عبد الله بن عمر እንዳስተላለፈው ነብያችን عليه الصلاة والسلام ምን አሉ ما من أيام أعظم عند الله ولا أحب إليه من العمل فيهن من هذه الأيام العشر ከነዚህ 10 ቀናት አላህ ዘንድ በላጭ በሆነና ተወዳጅ በሆነ መልኩ የሚሰራ መልካም ስራ ሌላ ምንም የለም አሉ ታዲያም ስለሆነ ምን አሉ መልእክተኛው فأكثروا فيهن من التهليل والتكبير والتحميد በነዚህ 10 ቀናቶች ውስጥ لا إله إلا الله الله أكبر الحمد لله سبحان الله ማለትን አብዙ አሉ አንደኛው ኸይር ስራ ዚክር ነው ማለት سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله እነዚህን ማብዛት መደጋገም የተወደደ ይሆናል ተርቲቡ ምንድነው ከየትኛው ሊጀምር ከማንኛውም ብትጀምር ምንም አይጎዳህም አሉ ረሱል አለይሂ ሰላቱ ወሰለም ስለዚህ አንተ ከፈለክ አልহামዱሊላህ ሱብሃንአላህ አላሁ አክበር ወላ ኢላሃ ኢላላህ ብትል ያው ነው ማለት ነው በተለይ እነዚህ አራቱ አልከሊማቱል አርባዕ አራቱ ቃላቶች የተባሉት እዚህ ዱንያ ላይ ካሉት ሁሉ አላህ ዘንድ የተወደዱ ንግግር ነው የተባሉት እንደነዚህ በዚህ ዓለም ላይ በዱንያ አላህ ዘንድ የተወደደ ምንም ንግግር የለም ነው ጥቅማቸውም የትየለሌ እጅግ ብዙ ነው ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው ስለዚህ በቻልነው መጠን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል ጊዜን አይጠይቅም ስራ እየሰራን ማለት ይቻላል እየሄድን እየተቀመጥን እየቆምን መዘከር ይቻላል ሰውየው መኪና እንኳ ካለው እየነዳም መዘከር ይችላል ማለት ነው ስለዚህ አንድ ይሄንን አብዙ ብለዋል በቻልነው መጠን እናብዛ ሁለተኛ ተክቢራት ተክቢራዎችንም እንበል አላህ ምን ስላለ ወይذكሩ اسم الله في ايام معلومات በእነዚህ በታወቁ ቀናቶች የአላህንም ስሞች ያወሱባቸው ዘንድ ስላለ ማናቸው ايام معلومات የተባሉት ሲባል وقد فسرت بانها ايام العشر የዙል ሒጃ 10 ቀናቶች ተብለውም ተፈስረዋል ስለዚህም ወንዶች ድምጻቸውን ከፍ ያረጉ ሴቶች ለራሳቸው ወይ አጠገባቸው ያሉ እህቶች በሚሰሙት ልክ ተክቢራውን ማለት ይችላሉ ነው وكلام العلماء فيه يدل على أن التكبير نوعان تكبيرات ሲባል የኢስላም ሊቃውንቶች እንደገለጹት ሁለት አይነት አለ ማለት ነው ስንት አይነት ሁለት አይነት አንደኛ ተክቢር አልሙጥለቅ ሰዓት ወይም ወቅት ያልገደበው በየትኛውም ሁኔታ ላይ የሚባል ተክቢር ነው ሁለተኛው አተክቢሩል ሙቀየድ በወቅት የተገደበ ተክቢር የሚባል አለ የትኛው ነው ሙጥለቁ ሲባል وهو المشروع في كل وقت من ليل أو نهار በሌሊቱም በቀኑም ክፍለ ጊዜ 24 ሰዓት ላይ የተደነገገ ፈርድ ሰላት ተሰግዶ ካለቀ በኋላ ተብሎ ያልተገደበ ተክቢር አለ መቼም ይጀምርና መቼም ያበቃ ويبدأ بدخول شهر ذي الحجة የዙል ሒጃ ወር በመግባት ይጀምራል መቼ
ከትላንትና ወዲያ ማክሰኞ ማታ መግሪብ ላይ የገባ ጊዜ ማለት ነው። ከዛስ ወየስተምሩ ኢላ አኺር አያም التشريق እስከ 13ኛው አያሙ التشريق መጨረሻ ፀሐይ መግባት ድረስ ይቀጥላል ማለት ነው። በድምሩ ስንት ቀን ሆነ? 13 ቀናት ከዙል ሒጃ መግቢያ ጀምሮ እስከ አያሙ التشريق ከዒዱ በኋላ ባሉ 3 ተከታታይ ቀናቶች እስከ አያሙ التشريق እስከ መግሪብ የሚቀጥል ነው። በየትኛውም ሰዓት በየትኛውም ቦታ በየትኛውም ሁኔታ ላይ ሆኖ ሰውየው ተክቢራውን ማለት ይችላል። ሁለተኛ التكبير المقيد በወቅት የተገደበው ተክቢር ደግሞ وهو الذي يكون عقب الصلوات ከእያንዳንዱ ፈርድ ሰላት ኋላ የሚጀመረው ይሆናል ማለት ነው። ያ ደግሞ መቼ ይጀምራል? وأنه يبدأ من صبح عرفة በየውሙ ዓረፋ በዓረፋ ቀን በዘጠነኛው ዕለት ማለት ነው። ነገ ዒድ ነው ሲባል ዛሬ ፈጅር ላይ ይጀምራል። ኢላ ሶላት العصر آخر أيام التشريق እስከ 13ኛው ሰላት العصر ድረስ ይቀጥላል። ሰላቱ العصر ላይ ይባልና ከዛ ይቆማል ነው። ስንት ቀን ሆነ ማለት ነው? ይሄ 5 ቀን 3 ቀን አይደለም። የውሙ ዓረፋ ዘጠነኛው ቀን አንድ በሉ። ዒዱል አድሃ የውሙ ነህር 10ኛው ቀን 2 11 12 13 ሶስቱ አያሙ ተሽሪቅ አንድ ላይ 5 ቀናት ነው የሚባለው። 13ኛው ቀን ዓስር ላይ ይባላል። ከዛ እስከ መግሪብ ላይ ይጠናቀቃል ማለት ነው። የመጀመሪያው ሙጥለቅ ነው። ዙልሂጃ ከገባበት ጊዜ ጀምሮ እስከ መጨረሻው 13ኛው ቀን በማንኛውም ሁኔታ የሚባል ነው። በእነዚህ 5 ቀናት ደግሞ ከፈርድ ሰላት በኋላ መጠናቀቅ። ያው ብዙ ጊዜ ኢማሞች 2-3 ጊዜ ብቻ ያስብሉና ዝም የሚሉት ያው ጥቆማ ሰተናል የቀረውን እንዳቅማችሁ ቀጥሉበት ለማለት እንጂ ከ3 ወይ ከ4 ጊዜ በላይ አይባልም ለማለት አይደለም። ከፈለገ 30 እና 40 ጊዜም ይበል። ነገር ግን ኢማሞቹ ጀምረዋል አንተ ቀጥል ለማለት ነው። ሲጋው ምን አይነት ነው? ወሲገቱ ተክቢር እንዴት ይባላል ከተባለ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር ወሊላሂል ሐምድ። ይሄ ሲጋው ነው። ሰውየው በራሱ ድምፅ አሳምሮ እንደፈለገ ማለት ይችላል። ከፈለገ ነጥሎ አላሁ አክበር ይላል። አላሁ አክበር ብሎ ማያያዝም ይችላል። እንደፈለገ ያደርገው ማለት ነው። እነዚህን በፈለግነው ሁኔታ ማለት ይቻላል። ግልጽ ነው ወንድሞች። ሌላ ተጨማሪስ ምን ስራ አለ? ኸይር ስራ ሲባል 2 ነገሮች ተጠቅሰዋል። ዚክር አለ፣ ተክቢራት አለ። ሶስተኛ አሰውም ጾም። ሰውየው ከፈለገ ከዙልሂጃ 1 ከትላንት ሮብ ጀምሮ እስከ ዙልሂጃ 9 እስከ የውሙ ዓረፋ ድረስ 9ኙንም በተከታታይ መጾም ይችላል። ያው በጥቅሉ 10 ቀን ጾም ይባላል እንጂ 10ኛው ዒድ ነው። ግን ወደ 10 የተጠጋ ቁጥር ስለሆነ አስጠግቶ የመናገር ጉዳይ ነው። 9ኙንም ቀናቶች አከታትሎ መጾም ይችላል። ያልፈቀደና ያልተመቸው ደግሞ አፈራርቆ መጾም ይችላል፣ እያረፈም ማለት ነው። ወይንም ደግሞ የሰኞና ሐሙስ ደንበኛ የነበሩ ሰዎች ካሉ በሰኞና ሐሙስ ንያም በዙልሂጃ የዒባዳ ኸይር ስራ ንያም ሁለቱንም አጅር ለማግኘት በዛ መልኩም ነይቶ ይጾማል ማለት ነው። ብዙ ሰው ግን ጾም ብቻ ይመስለዋል። ደውለው ሲጠይቁ ኡስታዝ መቼ ነው የዙልሂጃ ጾም የሚጀመረው ይላሉ። የዙልሂጃ ጾም የሚባል ነገር ከመነሻው የለም። የረመዳን ጾም ነው የተደነገገው። የሸዋል ጾም 6 ቀን ነው የተደነገገው። ምንድነው ዙልሂጃ ሲባል የመጀመሪያዎቹ 10 ቀናት የኸይር ስራ ቀናት ናቸው ነው የሚለው ሐዲሱ። አልዓመሉ ሳሊሑ አሐቡ ኢለላህ መልካም ስራ ተባለ። ጾም ከመልካም ስራ አንዱ ነው እንጂ መቼ ነው ጾም የሚጀመረው ብለን ልክ ለጾም ብቻ የተገደበ ቀን አናድርገው። 10ሩ ቀናቶች የመልካም ስራ ቀን ናቸው። ጾም ከመልካም ስራ ውስጥ ይመደባል። የገራለት ይጾማል፣ ያልገራለት በሌላ ኸይር ስራ ይሳተፋል። የግድ ጾሙ አልተባለም። መጾም የፈለገ ግን በሩ ክፍት ነው። ቀዳ ያለባቸው እህቶች ወንድሞች ካሉስ አሁንም ቀዳቸውን በእነዚህ ቀናት ማውጣት ይችላሉ። ቀዳ ነይተው መጾም ይችላሉ ማለት ነው። በዚህ መልኩ በጾም ልናሳልፈው እንችላለን ነው። ከጾም ውጪ ደግሞ ሌላ ዱዓ ማድረግ በዱዓ መበርታት አለብን። በተለይ 9ኛውን ቀን ሁለቱንም ማጣመርን መርሳት የለብንም። የዛሬ ሳምንት ማለት ነው በዕለተ ሐሙስ አንድ ጾሙ የ2 ዓመት ወንጀል ያስምራል።
ሁለተኛ ዱዓው ደግሞ ከሌላ ቀን በተለየ መልኩ መቅቡል የሆነበት ቀን ነው። ሐጃዎቻችንን ሁሉ አንድ በአንድ ሰብስበን ጽፈን እንዳንረሳ አዘጋጅተን በዛ ቀን ነው ቀዳውን ማውጣት ያለብን። ስንቶች ሐጃቸውን ሰብስበው ከጥንት ሳሊሆች ይሄን ቀን ነው በተስፋ የሚጠብቁት የውሙ ዓረፋ። ስለዚህ እኛም በዱዓው በጾሙም ልንበራታ ይገባል። በፍጹም መሳነፍ የለብንም ነው በዛ ቀን ላይ የሚሰራ ስራ። ሰደቃዎችን ዝምድና መቀጠል፣ የተቸገረ መርዳትም እንደዚሁ በዛ ቀን ላይም አሁንም መስራት ይቻላል። استغفار ተውበት ማብዛት። ጥፋተኞች ነን፣ ወንጀለኛ ነን። አላህ ነገ ከሚቀጣን ዛሬ በረህመቱ ይቅር እንዲለን ተውበትና استغفار ማብዛት አለብን። ቀጣዩ ሌላ ማስታወሳችሁ እንግዲህ ኡድሁያን በተመለከተ ይሆናል ማለት ነው። የኡድሁያ ቀናቶች ስንት ቀናት ናቸው? 3 ቀን ብቻ ነው መብላት የምትፈልጉት? አያሙ ተሽሪቅ አያሙ አክሊን ወሹርቢን ወዚክሩላህ ተዓላ ብሎ ረሱል ሰለላሁ ዐለይሂ ወሰለም። የዒድ አልአድሃ የውሙ ነህር ብቻ ሳይሆን ቀጣዮቹ 3 ቀናቶችም እንደዚሁ የመብያ የመጠጫ የመደሰቻ አላህንም የመዘከሪያ ቀናት ብለዋል። 4ቱ ቀን ላይ የሚጾም ጾም የለም ማለት ነው። አሁን ስለ ኡድሁያ ማረድ ለገሰው አንዳንድ ጥንቃቄ ማድረግ የሚገባውን ነው የምናየው። ኡሙ ሰለማ ረዲየላሁ ዐንሃ ምን ትላለች? አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢዛ ደኸለቲል ዐሽሩ የአላህ መልእክተኛ ምን አሉ? የዙልሒጃ የመጀመሪያዎቹ 10 ቀናት ከተጀመሩ ወሩ ከገባ ወአራደ አሐዱኩም አን ዩضሕየ ከናንተ አንዳችሁ ኡድሕያን ማረድ ከፈለገ ፈላ የመሰ ሚን ሸዓሪሂ ወበሸሪሂ ሸይአ ከጸጉሩና ከሰውነቱ አንዳች ነገርን እንዳይነካ አሉ። ወሩ ከገባ በኋላ እንዳይነካ። ረዋሁ ሙስሊም ኢማሙ ሙስሊም በሰሒሓቸው ዘግበውታል። ወፊ ሪዋየትን ኡኽራ ሊሙስሊሚን በሌላ የኢማሙ ሙስሊም ዘገባ ደግሞ ኢዛ ረአይቱም ሂላለ ዚልሒጃ የዙልሒጃን ጨረቃ አይታችሁ ከሆነ ወአራደ አሐዱኩም አን ዩضሕየ ከናንተ አንዳችሁ ኡድሕያን ማድረግ ከፈለገ ፈልዩምሲክ አን ሸዕሪሂ ወአዝፋሪህ ከጸጉሩና ከጥፍሮቹ ምንም ነገር እንዳያደርግ ይቆጠባሉ። ስለዚህ ከዚህ ምን እንረዳለን? የኡድሕያውን ወጪ የሚሸፍነው አካል ጸጉሩንም ጥፍሩንም ከቆዳውም ምንም ነገር መንካት አይችልም ነው። ምናልባት ቀድሞውኑ የተገነጠለ የጥፍር የእጅ ወይ የእግር ኖሮበት ዝም ካልኩት ሌላ ስቃይ ውስጥ ይከተኛል ብሎ ከፈራ ዑዝር ነውና ያን ማስወገድ ይችላል እንጂ ለውበት ለማሳመር ተብሎ እርድን የነየተው አካል ከዛ ቀን ጀምሮ ሰላቱን ሰግዶ መጥቶ የእርድ ስርዓቱን እስኪያከናውን ድረስ አይችልም ማለት ነው። ተግባባን? ይሄ ህግ ግን ማንን ነው የሚመለከተው ከተባለ هذا النهي مختص بصاحب الأضحية ክልከላው የሚመለከተው የኡድሕያውን ወጪ የሚሸፍነውን አካል ነው። ከዛ አካል ውጪ ቤተሰቦቹንም ወይም የሚያርደው ሌላ አካል ከሆነ አራጁንም አይመለከትም። ወጪውን የሸፈነው አካል ነው። እኔ ኡድሕያን ዘንድሮ ለኔና ለቤተሰቤ ነይቼ በግ ምገዛው እኔ ነኝ ወይም ቅርጫ ምገባው እኔ ነኝ ካልኩኝ የጸጉር የጥፍሩ የቆዳው ህግ የተነገረው ሐዲስ እኔን ይመለከታል ማለት ነው። ቤተሰቦቼን ማናቸውንም ህጉ አይመለከታቸውም። ግን እኔ ላላርድም ሁሉ እኮ እችላለሁ። የሚያርደው ወንድሜ ሊሆን ይችላል፣ ወይ ደግሞ ከገበያ አራጅና ገፋፊ አምጥቼ ይሆናል ማሳርደው። ለምንድን ነው እኔን የሚመለከተው ሲባል ወጪውን የምሸፍነው እኔ ስለሆንኩኝ ነው። አረድኩም አላረድኩም